ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። መንግስት በመሰረተ ልማት ግንባታ ላይ የሚያደርገው ጣልቃ ገብነት የኢትዮጵያ ኢኮኖሚ ለማንቀሳቀስና የዜጎች የገቢ አቅም ለማሳደግ ሞተር ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በሰጡት ማብራሪያ በዓለም ታሪክ መንግስት ሳይሳተፍበት የተገነባ አንድም ወሳኝ መሰረተ ልማት አለመኖርን አስገንዝበዋል። መንግስት በመሰረተ ልማት ግንባታ ጣልቃ የሚገባባቸው ሶስት ዋና ዋና ምክንያቶች የጠቀሱት ጠቅላይ ሚኒስትሩ የመጀመሪያውና ዋናው የዜጎችን ገቢ አቅም ማሳደግ መሆኑን ገልጸዋል። ኢኮኖሚያዊ ፍትሐዊነትን ለማረጋገጥ መንግስት በመሰረተ ልማት ላይ ኢንቨስት የሚያደርግበት ሁለተኛው ምክንያት መሆኑን ጠቅሰው የዜጎች የኑሮ ጥራት መሻሻል ሶስተኛ ደረጃ የሚቀመጥ ተጨማሪ ምክንያት መሆኑን አብራርተዋል። የአገር በቀል ኢኮኖሚ ማሻሻያ የኢትዮጵያን ምቹ ኢንቨስትመንት መዳረሻ አድርጎታል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። አራተኛው በኢትዮጵያ ኢንቨስት ያደርጉ ከፍተኛ የቢዝነስ ፎረም በአዲስ አበባ እየተካሄደ ነው። ኢትዮጵያ በአገር በቀል ኢኮኖሚ ሪፎርም አጀንዳ ስር ጥልቅ እና ወሳኝ ሪፎርሞች ማከናወናል፣ የግል ዘርፍን ተሳትፎ እየሰፋና በኢኮኖሚ ውስጥ የንግድ ድርጅቶችን ሚና እየቀረየ እንደሚገኝ ምክትል ጠቅላይ ሚኒስትሩ ተናግረዋል። ወጣት ንቁና ብቁ የሆነ ሕዝባችን ተጠቃሚነት የሚጨምሩ አስቻይ ሁኔታዎችን ለመፍጠር በትኩረት እንደሚሰራ አረጋግጠዋል። በአራተኛው በኢትዮጵያ ኢንቨስት ያድርጉ በሚለው የኢንቨስትመንት ፎረም ላይ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ በዓለም ኢኮኖሚ እንቅስቃሴ ውስጥ ኢትዮጵያ ማዕከል ለመሆን ራሷን ማዘጋጀቷን አስታውቋል። የኢኮኖሚ ሪፎርም ማሻሻያው ለንግድ እንቅስቃሴ ምቹ ሁኔታ ፈጥራል ያሉት ደግሞ የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ናቸው። ባለፈው ዓመት በተካሄደው በኢትዮጵያ ኢንቨስት ያድርጉ ፎረም ከ5 ግዙፍ ኩባንያ ጋር ከ1.6 ቢሊዮን ዶላር በላይ የሚገመቱ የኢንቨስትመንት ስምምነቶች የተፈረሙ ሲሆን ስምምነቱን የፈረሙ ሁሉም ኩባንያዎች በአሁኑ ወቅት ሙሉ በሙሉ ወደ ስራ ገብተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአገልግሎት ዘርፉን ስብራቶች ለማስቀረት የመሶብ አንድ ማዕከል ዲጂታል የመንግስት አገልግሎት ቁልፍ ሚና እየተወጣ ነው አሉ። ከንቲባ አዳነች አቤቤ በከተማ አራተኛው የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት በቂርቆስ ቅርንጫፍ ስራ ጀምረዋል። ማዕከሉ የመንግስት አገልግሎትን በማዘመን ሌብነትን፣ አድሎንና እንግልትን ለማስወገድ ታላቅ ሚና እንደሚኖረው ከንቲባዋ ገልጸዋል። በተለይም አረጋውያን፣ አካል ጉዳተኞች ታሳቢ ያደረገ ምቹ የስራ መገልገያ አካባቢ የተፈጠረ ለመሆኑን ጠቁመው አሰራሩ ፍትሐዊና አካታች ተጠቃሚነት ለማረጋገጥ ቁልፍ መለኪያ መሆኑን አብራርተዋል። በመጨረሻም የውጭ ዜና። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት ከቁጥጥር ውጭ መሆኑን በማስጠንቀቅ በአስቸኳይ እንዲቆምና ሁሉም ወገኖች ወደ ዲፕሎማሲያዊ ንግግር እንዲመለሱ ጠየቁ። በኒውዮርክ የሚገኘው የተመድ ዋና መስሪያ ቤት መግለጫ የሰጡት ዋናው ጸሐፊ ግጭቱ አሁን ላይ ካለበት አስከፊ ደረጃ አልፎ ዓለም አቀፍ ቀውስ የመፍጠር ስጋት ደቅኗል ብለዋል። በተለይም በሆርሙዝ የባህር ሰርጥ ያለውን የባህር ላይ ጉዞ ነፃነት መጠበቅ አስፈላጊ መሆኑን ጠቅሰው የሰርጡ መዘጋት በዓለም አቀፍ
የነዳጅ የጋዝና የማዳበሪያ ፍሰት ላይ እያደረሰ ያለውን እክል አብራርተዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ